ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድና የተከበራችሁ የሹክ ቤተሰብ የሆናችሁ በሙሉ እንዲሁም የመዳም ቅመሞች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ማቀርብላችሁ የፊት ማጽጃ የሚሆኑ ነገሮች ነው ማሳያችሁ ማለት ነው። ፊታችን ጥርት እንዲል እንዲያምር የሚጠቅሙ ነገሮች ያሳያችኋለሁ ማለት ነው። እና አንደኛ ያው እንቁላል ለፊታችን በጣም አሪፍ ነው። አጠቃቀሙ ደግሞ እንቁላል አስገራሚ ተፈጥሯዊ የማጽዳት ባህሪያትን ይዟል። እንቁላል ነጩ ቆዳችንን እንዲጠራና ቢጫው ደግሞ በብጉር ወይም በፀሐይ የተጎዳ ቆዳችን እንዲጠግን ይረዳናል ማለት ነው። ለፊታችን አንድ እንቁላል በመምታት ፊታችን ላይ መቀባት ከ10 እስከ 15 ደቂቃ ያህል አቆይተን መታጠብ ለቆዳችን ጤንነትና ጽዳት ተመራጭ ነው ማለት ነው። ይሄም ተጠቀሙ። ቀጣይ ደግሞ የሚሆነው እሬት ወይም ኦሊቬራ ለፊታችን በጣም አሪፍ ነው። እሱም እንዴት ነው? እሬት ማለት ይሄ ነው። እቺ እሬት ኦሊቬራ ለፊታችን የእሬት ጭማቂ ቆዳን ያጸዳል። በተጨማሪ ለተለያዩ አለርጂክ እና የቆዳ ችግሮች እንደ መድኃኒትነት በቆዳ ሐኪሞች ይታዘዛል። በፀሐይ ለተጎዳ ቆዳ የመሸብሸብና የመጨማደድ ባህሪ ቆዳው ላይ የሚታይ ከሆነ የእሬት ጭማቂ ጄል ፊትዎን በመቀባት ፊትዎን ማደስ ይቻላል ማለት ነው እና ይጠቅማል። በጣም ምርጥ ነው። ተጠቀሙት ማለት ነው። ኦሊቬራውን እሬት ማለት ነው። ቀጣይ ማሳያችሁ ቤኪንግ ሶዳ ነው። ቤኪንግ ሶዳ ለፊታችን ቤኪንግ ሶዳ የሚታወቀው በማጽዳት ነው። የፊታችን ቆዳ በአይን የማይታዩ ቀዳዳዎች በቆሻሻ ከተደፈነ ለብጉርና ለሽፍታ ለምንጋለጥ ፊታችንን ማጽዳት ግድ ይለናል ማለት ነው። ለማጽዳቱ ትክክለኛ ምርጫ ቤኪንግ ሶዳ ነው። ቤኪንግ ሶዳ ምርጥ ነው ማለት ነው። ቤኪንግ ሶዳ ሎሚ ጭማቂ ጋር ከማር ጋር በመቀላቀል ፊታችን መቀባት ለፊታችን ይጠቅመናል ማለት ነው። እና ጥቂት ማሳጅ አድርገን በውሃ መታጠብ እና ይሄንን ተጠቀሙት። ለምንድን የምትጠቀሙት? ለፊታችሁ ጽዳት ማለት ነው። ፊታችሁ ጥርት እንዲል ምንም አይነት ነገር እንዳይኖረው ጥርት ያለ ፊት እንዲኖራችሁ ማለት ነው። ቀጣይኛው ደግሞ ሎሚ ለፊታችን ሎሚ ተፈጥሯዊ የማጽዳት እና ጀርሞች በመግደል ይታወቃል። የሎሚ ጭማቂ በቆዳ ላይ በየጊዜው በመቀባት ቆዳችን ላይ ያሉ አላስፈላጊ ቆሻሻዎችን በማጽዳት ጥርት ያለ ፊት እንዲኖረን ማድረግ እንችላለን ማለት ነው። ፊታችን የሎሚ ጭማቂ ማታ ማታ በመቀባት ጠዋት በውሃ መታጠብ ፈካ ያደርገናል ፊታችን ማለት ነው። ፊታችን ፈካ ያደርገናል ማለት ነው ሎሚ እና ይሄንንም ተጠቀሙ ትላችኋለሁ። ቀጣይ ማሳያችሁ ደግሞ ፓፓያ ለፊታችን ማለት ነው። ፓፓያ ለፊታችን በጣም ምርጥ ነው። ፓፓያ ቆዳን ማሳመርና ወዝን በመቀነስ እንዲሁም ጽዱ በማድረግ ይታወቃል። የበሰለ ፓፓያ የፊት ቆዳችን ላይ በመቀባት ከ10 እስከ 15 ደቂቃ አቆይተን ለብ ባለ ውሃ መታጠብ ቆንጆ የፊት ገጽታ እናገኛለን ማለት ነው። ይህም ተጠቀሙት፣ በጣም አሪፍ ነው። ቀጣይኛው የሚሆነው ማር ለፊታችን ስለምታዩት ማር ነው። ማር ለፊታችን ተፈጥሯዊ የማለስለስና ፊት ላይ የሚወጣን ማድያትን የማጥፋት ባህሪ ያለው ማር ከሎሚ ጭማቂ ጋር በማዋሃድ የፊታችን ቆዳ ከተቀባን ልስላሴና ፍካትን ያጎናጽፋል። ማር ከእርጎ ጋር ቀላቅለን መቀባት ፊታችንን ጽድት ማድረግ እንችላለን። ይህም ተጠቀሙት፣ ምርጥ ነው፣ አሪፍ ነው እላችኋለሁኝ። ቀጣይ የማሳያችሁ ሙዝ ለፊታችን ማለት ነው። ሙዝ ለፊታችን የሙዝ ልጣጭ በተፈጥሮ የማጽዳትና የማለስለስ ባህሪ ያለው ማለት ነው። አንድ የሙዝ ልጣጭ የውስጠኛው ክፍሉን በማንኪያ በመፋቅ የሚገኘውን ንጥረ ነገር የፊታችንን ቆዳ ላይ መቀባት ወይም የልጣጩን ውስጠኛ ክፍል ፊታችን በሱ ለ3 ደቂቃ ያህል በማሸት የሙዝ ልጣጭ ማለት ነው ውስጡን በማሸት
የልጣጩን ውስጠኛ ክፍል ፊታችንን በሱ ለ3 ደቂቃ ያህል በማሸት ትንሽ አቆይተን ለብ ባለ ውሃ መታጠብ። ሙዝ የፊት መጨማደድን እና የእርጅና ምልክት ለመቀነስ ይረዳናል ማለት ነው። የእርጅና ማለት የእርጅና ምልክትን ለመቀነስ ይረዳናል። ይሄም ተጠቀሙት ማለት ነው። ቀጣይ የሚሆነው ደግሞ ቲማቲም ለፊታችን ማለት ቲማቲም ለፊታችን ቲማቲም ምርጥ የፊት ማጽጃ እና አፍኪ ንጥረ ነገሮችን በውስጡ አሉት ማለት ነው። ቲማቲም ወተትና የሎሚ ጭማቂ የተፈጨ ቲማቲም ጋር ማዋሃድ ያለ ሜካፕ ፊታችንን አንጸባራቂ ማድረግ እንችላለን ማለት ነው። ምንም ነገር ሜካፕ ሳንጠቀም ማለት ነው። እና ቲማቲም ለፊታችን ይጠቅመናል ማለት ነው። ቀጣይ የሚሆነው አናናስ ለፊታችን አናናስ ማለት ነው። አናናስ ፊታችን ለማጽዳት እና ማራኪ እንዲሆን በውስጡ የያዘው ንጥረ ነገሮች ለቆዳችን ጠቃሚ ናቸው። አናናስ በቀጭኑ በመቁረጥ በእርጥበቱ ፊታችን ማሸት፣ ከ10 ደቂቃ በኋላ በቀዝቃዛ ውሃ መታጠብ። ለአጠቃቀም ቀላል ነው፣ ተጠቀሙት ማለት ነው። ይሄ ምንም አይከብድም አጠቃቀሙ። ቆራርጣችሁ ብቻ ካጠን አድርጋችሁ ቆራርጣችሁት ፊታችሁ ላይ መጠቀም ማለት ነው። እሺ ሌላው ማሳያችሁ እንጆሪ ለፊታችን እንጆሪ ለቆዳችን ብዙ ጥቅሞች አሉት። ምርጥ የቆዳ አጽጂ ነው። አላስፈላጊ ፀጉሮችን ከቆዳችን ላይ ያጠፋል። ተፈጥሯዊ ቀለማችንን ይመልሳል። ፈካ ያለ የፊት ቆዳ ያጎናጽፈናል። በቀላሉ የኢንጆሪ ጭማቂ ፊታችን ላይ መቀባት ከ10 እስከ 20 ደቂቃ አቆይተን በቀዝቃዛ ውሃ መታጠብ አሪፍ ነው፣ ተጠቀሙት ማለት ነው። ኢንጆሪ ያኔ ስትሮበሪ። ሌላ ደግሞ አለ ተጨማሪ ብርቱካን ለፊታችን ማንጎ ማለት ነው። ማንጎ ለፊታችን ቆዳችንን በጥልቀት ለማጽዳት ይረዳናል። ማንጎ የቆዳ ህዋሳታችን እንዲያነቃቁ በማድረግ ቆዳችን ለስላሳና ጤናማ እንዲሆን ጠቃሚ ነገር ነው። በተጨማሪ ማንጎ የእርጅና ምልክቶች ፊታችን ላይ ጎልቶ እንዳይወጡ ይጠቅመናል ማለት ነው። እሺ ሌላው የሚሆነው ብርቱካንም ይጠቅመናል እላችኋለሁ። ብርቱካን ለፊታችን በቫይታሚን ሲ የበለጸገ ነው። ብርቱካን ቫይታሚን ሲ ለቆዳችን አስፈላጊ ነገር በመሆኑ የብርቱካን ጭማቂ ወይም ልጣጩን አድርቀን በመፍጨት ፊታችን ላይ ከተቀባን ቆዳችንን በማጽዳት ባሻገር ለሴሎች መነቃቃትን ይሰጣል። ማራኪ ቆዳ እንዲኖረን ብርቱካን መቀባት ተመራጭ ነው ማለት ነው። ተጠቀሙት ይሄንንም። ሌላው ደግሞ ይሄ ሀብሀብ የሚሉት ሀብሀብ ለፊታችን ደረቅ ቆዳ ካሉት ሀብሀብ ለእርስዎ ትክክለኛ ምርጫ ነው። ሀብሀብ ደረቅ ቆዳን እርጥባማ እና ለስላሳ እንዲሆን የሚያደርግ ንጥረ ነገር የያዘ ነው። አንዳንዴ ቆዳችን ከመድረቁ የተነሳ አመዳም ሲሆንብን ሀብሀብ በመቀባት የቆዳ ህዋሳቶችን እንዲነቃቁና እርጥበትን እንዲያመነጩ እና የደረቀውን ቆዳ በማስወገድ ማራኪ የፊት ገጽታ እንዲኖረን ይጠቅመናል ማለት ነው። ይሄኛው ማነው? ሀብሀብ ማለት ነው። ቀጣይኛው ደግሞ ማሳያችሁ ፖም ማለት ነው። ፖም ለጤናችን ጥሩ እንደሆነ ሁሉ በቆዳችን ጠቃሚ ነው። ለፊት ፍካትና ንጻት ተመራጭ ነው። ፖም ማለት ነው። በቀላሉ የፖም ጭማቂ ፊታችን ላይ በመቀባት እስኪደርቅ አቆይተን በቀዝቃዛ ውሃ መታጠብ። አጠቃቀሙ ቀላል ነው፣ ተጠቀሙት ማለት ነው። ሌላ ማሳያችሁ ተጨማሪ አቮካዶ ምርጥ ነው። አቮካዶ ለፊታችን አቮካዶ በጣም ጥሩና ተፈጥሯዊ ፀጉር መንከባከቢያ ሲሆን በጣም ጥሩ የቆዳ ማለስለሻ
እንደሆነም ይታወቃል። እርጥበትን በማጎናጸፍ እንደ ምግብነት ከማገልገሉን ባሻገር ለቆዳ ልስላሴና ጽዳት ተመራጭ ነው። የበሰለ አቮካዶ ከሎሚ ጭማቂ ጋር ቀላቅለን መቀባት፣ ትንሽ አቆይተን መታጠብ፣ ይሄም ይጠቅመናል ለፊት ጽዳት ማለት ነው። አቮካዶ ለፀጉርም ለሁሉም ነገር ይጠቅማል ማለት ነው። እዚህ ጋር የተጠቀሱት ሁሉ ለፊት ፍካትም ለሰውነትም ለሁሉም ነገር ይጠቅማሉ። በጣም ምርጥ ምርጥ ነገሮች ናቸው። ተጠቀሙት እላችኋለሁ። የዛሬ ርዕስ ይሄ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እላችኋለሁ። ባይ